እውን የእስራኤል መንግስት መፍረሻው ደርሷልና መለኮታዊ መጻሕፍት የእስራኤልን መንግስት መፍረስ እንዴት ተነበዩት? ይህንን አስመልክቶ የእስራኤል ትላልቅ ባለስልጣናት ምን እያሉ ነው? የአይሁድ እምነት ሊቃውንቶች የእስራኤልን ሀገር መስረታ ለምንድን ነው የሚቃወሙት? አይሁዶች ሀገር እንዳይመሰርቱ የሚያዘውን መለኮታዊ ትእዛዝ ለምን ጣሱት? በ2027 ሀገረ መንግስቱ ይፈርሳል ተብሎ የሚተነበይለት ትንቢትስ መነሻው ምንድን ነው? ይህን ትንቢት አስመልክቶ የቀድሞ የእስራኤል ጠቅላይ ሚኒስትር ምን አይነት ሐሳብ ሰጥተዋል? አላህ በቁርአኑ እንዲህ ይላል፣ እሱ ያ የመጽሐፉ ሰዎች እነዚያ የካዱትን ከቤቶቻቸው ለመጀመሪያ ማውጣት ያወጣቸው ነው። መውጣታቸውን አላሰባችሁም። እነርሱም ምሽጎቻቸው ከአላህ ኃይል የሚከላከሉላቸው መሆናቸውን አሰቡ። አላህም ካላሰቡት ስፍራ መጣባቸው። በልቦቻቸውም ውስጥ መርበድበድን ጣለባቸው። ቤቶቻቸውን በእጆቻቸውና በምእመኖቹ እጆች ያፈርሳሉ። አስተውሉም የአእምሮ ባለቤቶች ሆይ። ሰደቀላሁል ዐዚም። ይህች የቁርአን አንቀጽ ፈጽሞ የማይለወጥና የማይታጠፍ መለኮታዊ ሕግን ምንነት ቁልጭ አድርጋ ታሳያለች። ይኸውም በደለኞችና አመፀኞች በጉልበታቸው ተመክተው ምሽጋችንና ኃይላችን ከመለኮታዊ ጥፋት ይታደገናል ብለው ሲያስቡ መለኮታዊ ትእዛዝ ባልገመቱትና ባልጠበቁት አቅጣጫ ይመጣባቸዋል። ያኔም በገዛ እጃቸውና በሙእሚኖች እጅ ውድቀታቸው ይፋ ይሆናል። ዛሬ ዓለም በጦርነት ጫጫታና በግጭቶች ድምፅ በታወከችበት፣ የተለያዩ ማህበረሰቦችም ከውስጥ እየተፈራረሱ ባሉበት በዚህ አስቸጋሪ ወቅት በሚሊዮኖች የሚቆጠሩ ሰዎች አንድ ጥያቄ ያነሳሉ። ይህም አሁን እያየነው ያለው የፖለቲካ መፈራረስና በስርዓቱ ውስጥ የሚታየው ውስጣዊ ቀውስ መለኮታዊው ቃል ኪዳን መፈጸም መጀመሩን የሚያበስር ይሆን? ቁርአን አስቀድሞ እንደተነበየው እስራኤላውያን ለሁለተኛ ጊዜ ወደ ከፍተኛ የጥጋብና የኃይል እርምጃ ተመልሰው ሙእሚኖች ትዕይንቱን ከማጠናቀቃቸው በፊት በገዛ እጃቸው የሚጠፉበት ቅጽበት እውን ተቃርቧልን? ከሩብ ክፍለ ዘመን በፊት ሼክ አሕመድ ያሲን የእስራኤልን መንግስት አስመልክተው ይህ ሥርዓት ዘላቂነት የለውም፣ በ2027 አካባቢም ፍጻሜው ይሆናል ሲሉ በጽኑ እምነት ተንብየው ነበር። በወቅቱ ሼኹ ንግግራቸው ለብዙዎች እንደ ሩቅ ሕልም ቢታይም የመለኮታዊው ቃል እውነታ ግን መቼም አይዋሽም። የመለኮታዊው ቃል እውነታ ግን መቼም አይዋሽም። ዛሬ በኦሪት ትንቢቶች፣ በምሁራን ትንታኔዎችና በራሳቸው በመሪዎቻቸው የእምነት ቃል ውስጥ የምናየው ምስል ቁርአን አስቀድሞ ወደ አስጠነቀቀው ዕጣ ፈንታ እያመራ መሆኑን ነው። አላሁ ሱብሓነሁ ወተዓላ እስራኤላውያንን አስመልክቶ እንዲህ ይላል፣ ወደ ጥፋት ብትመለሱ እኛም ወደ ቅጣት እንመለሳለን። ሰደቀላሁል ዐዚም። ይህ ንግግር እንዲሁ ተራ ቃል ሳይሆን መለኮታዊ ማስጠንቀቂያና እየተቃረበ ያለ አስፈሪ ቀጠሮ ነው። ታዲያ የዚህ ሥርዓት ውድቀትንና ምድሪቱ ወደ እውነተኛ ባለቤቶቿ ስትመለስ ለማየት የምንበቃ ትውልዶች እንሆን ይሆን? ይህች በሱረቱል ሐሽር ውስጥ የምትገኘው ታላቅ አንቀጽ ረዥም ማብራሪያ አያስፈልጋትም። የአላህ ቃል ኪዳን የማይታጠፍ እውነት መሆኑን በጥልቅ ማስተንተንንና በእርግጠኝነት ማመንን ብቻ የሚጠይቅ ነው። አንቀጿ በግልጽ እንደምታሳየው የእስራኤላውያን ልቦች በትዕቢትና በጭቆና ሲሞሉ፣ ምሽጎችም ከለላ ይሆናሉ ተብሎ ሲታመን ሽንፈት ካልታሰበ አቅጣጫ ብቅ ይላል። እንደ አውሮፓውያን አቆጣጠር በ1999 ሼክ አሕመድ ያሲን በሰጡት ታሪካዊ ቃለ ምልልስ የአድማጭን አእምሮ የሚያናውጥ ትንቢት ተናግረው ነበር። ሼኹ የተቀደሰችውን የፊለስጢን ምድር ወሮ ስለያዘው አካል የወደፊት ዕጣ ፈንታ ሲጠየቁ በሙሉ መተማመን እንዲህ ብለው ነበር፣ ይህ መጻኢ ዕድል የሌለው ሀገረ ግዛት ነው። በአላህ ፈቃድም በ2027 አካባቢ ሀገረ መንግስቱ ያከትማል።
እኚህ ሸይኽ በወቅቱ ንግግራቸው በንቀት የታየና እንደ ተረት የተቆጠረ ቢሆንም ሸይኽ ያሲን ግን ያንን የተናገሩት በባዶ ስሜት ሳይሆን ቁርአንን በማስተንተንና አላህ በሕዝቦች ላይ የሚፈጽመውን የታሪክ ዑደት በመረዳት ነበር። ሸይኽ ያሲን ለዚህ አቋማቸው እንደ ማስረጃ ያቀረቡት በበኒ እስራኤል ታሪክ ውስጥ አላህ 40 ዓመት በበረሃ እንዲንከራተቱ የፈረደባቸውን አዋራጅ ክስተት ነበር። በመቀጠልም ትውልድ በየ40 ዓመቱ እንደሚተካ በመግለጽ የመጀመሪያው የፊልስጤን ትውልድ በ1948 የሽንፈት ትውልድ ነበር። ቀጥሎ የመጣው ደግሞ የዝግጅትና የትግል ትውልድ ነው። ሦስተኛው ትውልድ ግን በአላህ የማይታጠፍ ቃል ኪዳን መሠረት የድልና የነጻነት ትውልድ ይሆናል ሲሉ ተስፋቸውንና ግንዛቤያቸውን አጋርተዋል። በዘጠናዎቹ ማብቂያ ላይ ሸይኽ ያሲን 2027ን የዚህ ሀገረ መንግሥት የመጨረሻ የታሪክ ምዕራፍ አድርገው ሲጠቅሱ ብዙዎች ከእውነት የራቀ ንግግር አድርገውት ነበር። ይሁን እንጂ ከ3 ዓመታት በኋላ በ2022 ኒውስዊክ የተሰኘው ዕውቅ አሜሪካዊ መጽሔት በሽፋኑ ላይ ለዚህ የእስራኤል መንግሥት የወደፊት ተስፋ አለውን የሚል ተመሳሳይ ጥያቄ ይዞ ወጣ። መጽሔቱ ጥያቄውን ሰንዝሮ ብቻ አላበቃም። ይልቁንም በታሪክ ተመራማሪዎችና በዘርፉ ምሁራን የተጠኑ ጥልቅ ትንታኔዎችን በማቅረብ ይህ ወራሪ መንግሥት የወደፊት ሕልውናውን አደጋ ላይ የሚጥሉ መዋቅራዊ ቀውሶች እንዳሉበት አመላከተ። አንዳንዶቹ ጥናቶች ውድቀቱ የጀመረው በ1987ቱ የመጀመሪያው ተቃውሞ ወቅት እንደሆነ ሲገልጹ፣ የቅርብ ጊዜ ትንታኔዎች ደግሞ ባለፉት 10 ዓመታት የታዩት ምልክቶች እጅግ አስቸጋሪ መሆናቸውን ያረጋግጣሉ። ሸይኽ ያሲን እይታቸውን በቁርአን አስተንትኖ ላይ ቢመሰርቱም አንዳንድ ታዋቂ የአይሁድ ድምጾችም ከሃይማኖታዊ መጻሕፍቶቻቸው በመነሳት ወደ ተመሳሳይ መደምደሚያ ደርሰዋል። ከነዚህም መካከል እንደ አውሮፓውያን አቆጣጠር በ1935 የተመሰረተው የናቱሬ ካርታ በመባል የሚታወቀው የአይሁድ ቡድን ቃል አቀባይ ረቢ ዴቪድ ዋይስ ይገኝበታል። በኒውዮርክ ብሩክሊን ዋና ማዕከሉን ያደረገውና በዓለም ዙሪያ በሺዎች የሚቆጠሩ ተከታዮች ያሉት ይህ የአይሁድ ቡድን እንዲህ አይነት የፖለቲካ ሥርዓት መመስረቱን በጽኑ ይቃወማሉ። አቋማቸውንም ሲያስረዱ ይህ ተግባር በኦሪት ከተቀመጠው መርህ ጋር ይጋጫል። በእምነታችን መሠረት እኛ መለኮታዊው ፈቃድ እስኪለወጥ ድረስ በስደትና በመበተን እንድንኖር ተፈርዶብናል ይላሉ። በዚህ እይታ መሠረት አይሁዳውያንም በአንድ የፖለቲካ ማዕቀፍ ስር የመሰብሰብ ሙከራ ሃይማኖታዊ ጥሰት ተደርጎ ይወሰዳል። የረቢ ዋይስ ይፋዊ መግለጫዎች በዘጠናዎቹ መጨረሻ ላይ ከፍተኛ መነጋገሪያ ሆነው ነበር። ይህም የሆነበት ምክንያት ንግግሩ ጽኑ አቋም ካለውና መሠረታዊ ሃይማኖታዊ እሴቶችን ከሚከተል አይሁዳዊ የሃይማኖት ሊቅ የመነጨ በመሆኑ ነው። ይህም ለሐሳቡ ልዩ ክብደት የሰጠው ሲሆን በተለይም ከዓመታት በፊት ሼኽ አሕመድ ያሲን ከተነበዩት ጋር መገጣጠሙ ጉዳዩን ይበልጥ ትኩረት የሚስብ አድርጎታል። ረቢ አሊያም ሐካም ዴቪድ ዋይስ በኦዲት ላይ ተመስርተው ያቀረቡት ይህ እይታ በሱረቱ ኢስራ ውስጥ ከሰፈረው ቁርአናዊ ፍንጭ ጋር አስገራሚ መመሳሰል አለው። አላሁ ሱብሓነሁ ወተዓላ ይህንን አስመልክቶ እንዲህ ይላል፣ ከእርሱም በኋላ ለእስራኤል ልጆች ምድሪቱን ተቀመጡባት፣ የኋለኛይቱም ሰዓት ቀጠሮ በመጣ ጊዜ እናንተን የተከማቻችሁ ስትሆኑ እናመጣችኋለን አልናቸው። ሰደቀላሁል ዐዚም። አንዳንድ የተፍሲር ሊቃውንት በምድር ላይ ተቀመጡ የሚለውን ቃል በአንድ ስፍራ መሰብሰብን ሳይሆን በመላው ዓለም ተበታትኖ መኖርን እንደሚያመለክት ይተረጉሙታል። ይህም በተለያዩ የሃይማኖት እይታዎች መካከል በዚህ ጉዳይ ላይ ስላለው ስምምነት ፍንጭ ይሰጣል። ይህንን ጥልቅ መለኮታዊ ትርጉም በዘመናዊ ዓለም ተጨባጭ ሁኔታ ላይ በማንጸባረቅና በተመጣጣኝ ዕውቀት በማብራራት ረገድ ሼክ ሙሐመድ ሙተወሊ ሸዕራዊ በሱረቱ ኢስራእ ትርጓሜያቸው ላይ ያደረጉት ጥረት በምሳሌነት ይጠቀሳል። ሼክ አሕመድ ያሲን በቁርአን አስተንትኖ ረቢ ሐካም ዋይስ ደግሞ በኦሪት መሠረት ሐሳባቸውን ሲያቀርቡ፣ ግብፃዊ ምሁር ዶክተር አብዱልዋሃብ አልመሲሪ ደግሞ በሳይንሳዊ በታሪካዊና በወቅታዊ ትንታኔዎች ላይ የተመሠረተ ሦስተኛ እይታን አክለዋል። ዶክተር አልመሲሪ
የአይሁድ እንቅስቃሴዎችን በማጥናት በዓለም አቀፍ ደረጃ ግንባር ቀደም የታሪክ ተመራማሪና ምሁር ተደርገው ይወሰዳሉ። ዶክተር አልማሲሪ አይሁድነትና ጽዮናዊነት የተሰኘውንና ዛሬ በዘርፉ እንደ ዋነኛ ማጣቀሻ የሚወሰደውን ታላቅ ኢንሳይክሎፒዲያ ለማዘጋጀት ከ20 ዓመታት በላይ ጥልቅ ምርምር አድርገዋል። እንደ አውሮፓውያን አቆጣጠር በ1999 በአንድ የውይይት መድረክ ላይ እንደገለጹት ይህ የእስራኤል መንግሥት በቅኝ ገዢዎች ድጋፍ የተቋቋመ የሰፈራ ይዞታ ነው። ዋና ዓላማውም ሀያላን አገራት ከቀጠናው በቀጥታ ከወጡ በኋላ ጥቅማቸውን የሚያስከብርና ፍላጎታቸውን የሚያገለግል መሳሪያ ሆኖ እንዲያገለግል ነው። በዚህም ሦስት የተለያዩ አስተሳሰቦች በአንድ ነጥብ ላይ ይገናኛሉ። አንደኛ ቁርአናዊው የሃይማኖት እይታ፣ ሁለተኛ የአይሁድ የኦሪት እይታ፣ ሦስተኛው ደግሞ ሳይንሳዊ የታሪክና የፖለቲካ ትንታኔ። እነዚህ ሦስት እይታዎች በጋራ ስለ ሥርዓቱ ተፈጥሮና ስለ ወደፊት ዕጣ ፈንታው እንዲሁም በዓለም አቀፋዊ የታሪክ ዑደት ውስጥ ስላለው ቦታ ትልልቅ ጥያቄዎችን ያነሳሉ። ከሁለተኛው የዓለም ጦርነት በኋላ አሜሪካና ሶቪየት ኅብረት በዓለም ላይ ባለ ሁለት ዋልታ ኃያላን ሆነው ብቅ አሉ። በወቅቱ አሜሪካ በመካከለኛው ምስራቅ ለነበራት ስትራቴጂ ሁለት ዋነኛ ምሰሶዎች ነበሯት። አንደኛው በምዕራባውያን ድጋፍ የተመሠረተውን የእስራኤልን መንግሥት ደህንነት ማረጋገጥ ሲሆን፣ ሁለተኛው ደግሞ የነዳጅ ፍሰት በሰላም እንዲሳለጥ ማድረግ ነበር። ጊዜያት እየተቀያየሩ ሲመጡ ዋሽንግተን ከአረቡ ዓለም ለነበራት የነዳጅ ፍላጎት ያላት እይታ ቢቀየርም ይህንኑ ስትራቴጂ ግን የቀጠናው ፖሊሲዋ የማዕዘን ድንጋይ አድርጋ እንደያዘችው ትገኛለች። እዚህ ላይ ከአላህ የሚዘረጋ ገመድና ከሰዎች የሚዘረጋ ገመድ አሊያም መለኮታዊ ፈቃድና ሰብአዊ ትስስር የሚለው ሐሳብ ቁልጭ ብሎ ይታያል። ማንኛውም ክስተት በመጨረሻው በመለኮታዊው ቀመርና ውሳኔ የሚፈጸም ቢሆንም ሰዎችም የየራሳቸውን ጥቅምና ፍላጎት ለማሳካት የኃይል መሳሪያዎቻቸውንና ስልቶቻቸውን ይጠቀማሉ። ዶክተር አብዱል ወሃብ አልመሲሪ በታሪካዊ ጥናታቸው እንዳመላከቱት ይህ ሥርዓት በውጫዊ ድጋፍ ላይ ባይደገፍ ኖሮ ለዚህ ሁሉ ዘመን መቆየት ባልቻለ ነበር። ይህም ድጋፍ በተደራጀ መልኩ ከሚደረጉ የፍልሰት ሞገዶች ጀምሮ ምዕራባውያንንና በተለይም የአሜሪካን ፍላጎት በቀጠናው ለማስጠበቅ ሲባል የሚፈስለትን ግዙፍ የገንዘብና የወታደራዊ እርዳታን ይጨምራል። በመሆኑም ዛሬ እያየነው ያለው እውነታ እንዲሁ በድንገት የተከሰተ ውስጣዊ ክስተት ብቻ ሳይሆን ዓለም አቀፋዊ ጣልቃ ገብነት፣ ያልተቋረጠ ድጋፍና ቀጠናውን ለበርካታ አስርተ ዓመታት የቀረጹ የታሪክ አጋጣሚዎች ድምር ውጤት ነው። ከቅርብ ጊዜ ወዲህ ይህ የእስራኤል መንግሥት የሌላውን ሕልውና በማጥፋት ላይ የተመሠረተ የሰፈራ ፕሮጀክት ስለመሆኑ ቀደም ሲል የተነገሩ ትንቢታዊ ንግግሮች አዳዲስ ምልክቶችን እያሳዩ ነው። ሼክ አሕመድ ያሲን በ1999 በሰጡት ጋዜጣዊ መግለጫ ይህ ሥርዓት ፍጻሜው በ2027 አካባቢ እንደሚሆን ቀኑን ለይተው መናገራቸው የሚታወስ ነው። የሚገርመው ግን ዛሬ ከሥርዓቱ ውስጥ ካሉ ታዋቂ የአይሁድ ልሂቃን አንደበትም ከዚሁ ግምት ጋር የሚቀራረቡ ስጋቶች እየተሰሙ መሆኑ ነው። ለአብነት ያህል በ2022 አንድ ታዋቂ የፖለቲካ ሰው አይሁዳውያን ቀደምት መንግሥታቸው የፈረሱበትን ታሪክ በማስታወስ ሕዝቡን አሰባስቦ ነበር። የመጀመሪያው መንግሥታቸው ከተመሠረተ ከ80 ዓመታት በኋላ ሁለተኛው ደግሞ ከ77 ዓመታት በኋላ መፍረሳቸውን ጠቅሶ የአሁኑ ሥርዓት ደግሞ ወደ 8ኛው አስርተ ዓመታት እየተጠጋ መሆኑንና በጥልቅ ውስጣዊ ክፍፍል ምክንያት ተመሳሳይ የታሪክ ፈተና ላይ መቆሙን ገልጿል። እነዚህ ማስጠንቀቂያዎች የመጡት ከውጭ ተቃዋሚዎች ሳይሆን በራሳቸው በባለሥልጣናቱ መሆኑ የጉዳዩን አሳሳቢነት ያጎላዋል። አሁን ያለንበት ወቅት እጅግ ፈታኝና አስቸጋሪ እንደሆነም ይነገራል። የፖለቲካ ትርምስ፣ ማለቂያ የሌለው የምርጫ አዙሪትና ሽባ የሆኑ መንግሥታት መፈራረቅ የዕለት ተዕለት ክስተቶች ሆነዋል። በ4 ዓመታት ውስጥ ብቻ በእስራኤል 5 ዙር ምርጫዎች ተካሂደዋል። አሁንም 6ኛውን ዙር ለማካሄድ ዝግጅት ላይ ናቸው። ይህም ከዚህ ቀደም ታይቶ የማይታወቅ የፖለቲካ አለመረጋጋት ማሳያ ነው። እነዚህ ሁሉ አመለካከቶች ሼክ አሕመድ ያሲን ከሁለት አስርት ዓመታት በፊት ከተናገሩት ሐሳብ ጋር ይገጥማሉ። ትኩረት የሚስበው ደግሞ
የውስጥ ክስተቶቹ በወቅቱ ከተቀመጠው ግምት ጋር በሚቀራረብ ፍጥነት እየተፋጠኑ መምጣታቸው ነው። ትኩረት የሚስበው ደግሞ የውስጥ ክስተቶቹ በወቅቱ ከተቀመጠው ግምት ጋር በሚቀራረብ ፍጥነት እየተፋጠኑ መምጣታቸው ነው። ታሪክን ማንበብና እውነታውን ከስሜታዊነት በራቀ መልኩ መረዳት እጅግ አስፈላጊ ነው። ምክንያቱም በዙሪያችን ስላለው ሁኔታ ትክክለኛ ግንዛቤ ሊኖረን የሚችለው በሰከነና ትክክለኛ በሆነ ዕውቀት ላይ ስንመሰረት ብቻ ነው። እንደ አውሮፓውያን አቆጣጠር ሚያዝያ 2 ቀን 2002 ግዙፉ አሜሪካዊ መጽሔት ኒውስዊክ በሽፋኑ ገጽ ላይ አንዲት ኮከብ አውጥቶ አንድ አስደንጋጭ ጥያቄ ሰንዝሮ ነበር። ጥያቄውም ለእስራኤል መንግሥት መጻኢ ዕድል አለውን? እንዴትስ ሊቀጥል ይችላል? በምን ዋጋ? በምንስ ማንነት? መጽሔቱ በውስጥ ገጾቹም ይህንን ጥያቄ በጥልቀት የሚመረምር ሰፊ ዘገባ አስነብቧል። እውነታው ግን እስራኤል ያለው ማህበረሰብ ከተለያዩ የዓለም ክፍሎች የመጡ ስደተኞች ስብስብ መሆኑ ነው። አብዛኛዎቹ የእስራኤል ነዋሪያን ድርብ ማንነትና የተለያዩ አገራት ፓስፖርቶች የያዙ ናቸው። ይህ ሁኔታ ሥርዓቱ በታሪክ ሂደት ውስጥ በምድሪቱ ላይ በስር የሰደደ ማንነት ላይ ሳይሆን የጋራ ማንነትን ለመፍጠር በሚጥር አንድ ፕሮጀክት ላይ መቆሙን ያሳያል። ይሁን እንጂ ይህ ሙከራ በሂደት ለከባድ ፈተናዎች ተጋልጧል። ታዋቂው ተመራማሪ ዶክተር ሰልማን አቡ ሲታ ባለፉት 10 ዓመታት ባሳተሟቸው የታሪክ መጽሐፎች ይህንን እውነታ በካርታና በሰነድ አስረጅነት አረጋግጠዋል። ጥናቶቻቸው ከ19ኛው ክፍለ ዘመን የስደት ማዕበል በፊት የምድሪቱ ባለቤትነትና የሕዝብ ስርጭት ምን ይመስል እንደነበር እንዲሁም ፊልስጤን ላይ ዘመናዊው የሰፈራ ፕሮጀክት ከመጀመሩ በፊት የነበረውን ጥቃቅን ዝርዝር መረጃዎች ሁልጭ አድርገው ያሳያሉ። በፖለቲካው ረገድም ዲሞክራቲክ ኢንስቲትዩት የተሰኘው ተቋም ያወጣው ሪፖርት እንደሚያሳየው ይህ የእስራኤል መንግሥት በምርጫ ድግግሞሽ ረገድ በዓለም ግንባር ቀደም ሆኗል። በ4 ዓመታት ውስጥ ብቻ 5 የፓርላማ ምርጫዎችን ማካሄዱ ሥርዓቱ የገባበትን ጥልቅ ተቋማዊና ፖለቲካዊ አለመረጋጋት እንዲሁም የአስተዳደር ቀውስ በግልጽ ያሳያል። የሚገርመው ግን ትችቶቹ እየመጡ ያሉት ከውጭ ብቻ አለመሆኑ ነው። የቀድሞ የእስራኤል ከፍተኛ ባለስልጣናት ሳይቀሩ ድምፃቸውን እያሰሙ ነው። የቀድሞ የእስራኤል ጠቅላይ ሚኒስትር አሁን ሥርዓቱን እየመሩ ያሉት ሰዎች የማህበረሰቡን የጋራ ህልውና አደጋ ላይ የሚጥል ግድ የለሽና አደገኛ አካሄድ እየተከተሉ ነው ሲሉ ተናግረዋል። የቀድሞ የእስራኤል ፍትህ ሚኒስትርና የገዢው ፓርቲ አንጋፋ መሪም የአሁኑ አመራር ሀገሪቱን ወደ ገደል እየገፋት እንደሆነና ይህ ጉዞ ከቀጠለም የወደፊት ተስፋዋ እንደሚጨልም አስጠንቅቀዋል። ከዚህም በላይ የቀድሞ የደህንነት ተቋም መሪ መጋቢት 9 ቀን 2023 በሰጡት የቴሌቪዥን ቃለ ምልልስ ውድቀቱ ከውጭ በሚመጣ ስጋት ሳይሆን ከውስጥ ሊከሰት ይችላል ብለዋል። ከዚህም በላይ የቀድሞ የደህንነት ተቋም መሪ መጋቢት 9 ቀን 2023 በሰጡት የቴሌቪዥን ቃለ ምልልስ ውድቀቱ ከውጭ በሚመጣ ስጋት ሳይሆን ከውስጥ ሊከሰት ይችላል ብለው ግምታቸውን አስቀምጠዋል። የእርስ በርስ ክፍፍሉና አለመግባባቱ አሁን ላይ እጅግ ስስ ወደ ሆኑት የደህንነት ተቋማት ውስጥ ሳይቀር መዝለቁን ጠቁመዋል። እነዚህ በከፍተኛ የኃላፊነት እርከን ላይ ከነበሩ ሰዎች የሚሰነዘሩ አስተያየቶች በዚያ ማህበረሰብ ውስጥ ያለውን ጥልቅ ስጋት የሚያሳዩ ናቸው። እስራኤል ውስጥ ያለው ፈተና አሁን ውጫዊ ብቻ ሳይሆን የፖለቲካውን፣ የደህንነቱንና የማህበረሰቡን መዋቅር የነካ ውስጣዊ ቀውስ ሆኗል። የደህንነት ተቋሙ የቀድሞ መሪዎች ያወጡት ማስጠንቀቂያ ታይቶ የማይታወቅ ነው። አንደኛው የደህንነት ሹም በቅርቡ በሰጡት ቃለ ምልልስ አሁን እያየነው ያለው ሁኔታ ከ1940ዎቹ ማብቂያ አሊያም ከሀገሪቱ መመስረት ጀምሮ አጋጥሞን የማያውቅ ትልቅ የህልውና አደጋ ነው በማለት ተናግረዋል። ከጥቂት ዓመታት በፊት እንዲህ አይነት ሁኔታ በእስራኤል ውስጥ ይፈጠራል ተብሎ ቢነገራቸው ኖሮ የህልም ቅዠት አድርገውት እንደነበር፣ አሁን ግን እውነታው ካልታሰበ ደረጃ ላይ መድረሱን አምነዋል። ይህንን አስመልክቶ እጅግ መራር የሆነ አስተያየት ሰጥተዋል።
በ2023 መጀመሪያ ላይ በሰጡት ቃለ ምልልስ በ1973 ጦርነት ወቅት እንኳ ያልተሰማቸው አይነት ጥልቅ ስጋት አሁን እያደረባቸው መሆኑን ገልጸዋል። በስትራቴጂካዊ ተቋማት፣ በአየር ማረፊያዎችና በወደቦች ላይ የሚታዩት ተቃውሞዎችና የሥራ ማቆም አድማዎች ከላይ ከሚታየው በላይ ስር የሰደደ ውስጣዊ ክፍፍል መኖሩን እንደሚያሳዩ ጠቁመዋል። ሌላው የኖቤል ተሸላሚ ኢኮኖሚስትም በተመሳሳይ ወቅት የነበረውን ሁኔታ እኔ የማውቃት ሀገር ፍጻሜዋ ተቃርቧል ሲሉ ገልጸዋል። የእስራኤል መንግሥት እየተከተለው ያለው ሥርዓት እሳቸው ያደጉበት ወይም የልጅ ልጆቻቸው እንዲኖሩባት የሚመኙት አይነት አለመሆኑን እንዲያውም ለዲሞክራሲያዊ እሴቶች መሠረታዊ ስጋት መደቀኑን ገልጸዋል። የታሪክ ተመራማሪዎችም ቢሆኑ ከእነዚህ ትንታኔዎች አራቁም። እንደ አውሮፓውያኑ አቆጣጠር በ2019 የታሪክ ምሁሩ ቤኒ ሞሪስ ባሰፈሩት ሰፊ ጽሑፍ የዚህ ሥርዓት ጉዞ ወደ ውድቀት እያመራ መሆኑን ጠቁመዋል። ከአንዳንድ አካባቢዎች ማፈግፈግ መጀመሩ ወደፊት ከሚመጣው የኃይል መመናመንና የተሰሚነት መቀነስ ምልክቶች አንዱ ሊሆን እንደሚችል አመላክተዋል። እንደ አውሮፓውያን አቆጣጠር ከ1999 ጀምሮ እስከ ዛሬ ድረስ ያለውን ሂደት ስንመለከት አንድ ወጥ የሆነ ሰንሰለት እናያለን። ይኸውም የውስጥ መፈራረስ ፍጥነት መጨመሩና በራሳቸው በልሂቃኑ አንደበት የውድቀት ደወል እየተደወለ መሆኑ ነው። እንደ አውሮፓውያን አቆጣጠር በ1999 በዚያው ቃለ ምልልስ ሼክ አሕመድ ያሲን እንዲህ ብለው ነበር። የአንድ ሥርዓት ዕጣ ፈንታ የሚለካው ባለው ወታደራዊ ኃይል አሊያም በውጫዊ ድጋፍ ሳይሆን በማይለወጥ መለኮታዊ የታሪክ ሕግ አሊያም ሱነን ነው። አንዱ ጋዜጠኛ ይህንን ትርጉም ከቁርአን እንዴት አገኙት ብሎ ሲጠይቃቸው ሱረቱል ሐሽርን በመጥቀስ እንዲህ አሉ። አላህ በቁርአኑ እንዲህ ይላል፣ እርሱ ያ ከመጽሐፉ ሰዎች እነዚያን የካዱትን ከቤቶቻቸው ለመጀመሪያ ማውጣት ያወጣቸው ነው። መውጣታቸውን አላሰባችሁም። እነሱም ምሽጎቻቸው ከአላህ ኃይል የሚከላከሉላቸው መሆናቸውን አሰቡ። አላህም ካላሰቡት ስፍራ መጣባቸው፣ በልቦቻቸውም ውስጥ መርበድበድን ጣለባቸው። ቤቶቻቸውን በእጆቻቸውና በምዕመናኖቹ እጆች ያፈርሳሉ። አስተውሉም የአእምሮ ባለቤቶች ሆይ። ሰደቀላሁል ዐዚም። ሼኽ ያሲንም በመቀጠል ይህች አንቀጽ ረዥም ማብራሪያ አያስፈልጋትም። የሚፈለገው እምነት፣ እርግጠኝነትና ነገሩ ሁሉ በአላህ እጅ መሆኑን መረዳት ብቻ ነው ይላሉ። ነገሩን ሁሉ የሚቆጣጠር የአላህ ገመድና ሰዎች የሚጠቀሙበት የሰው ገመድ ቢኖርም የመጨረሻው ፍጻሜ ግን ከዓመታትና ከቀጠሮች በላይ መሆኑን አስገንዝበዋል። ሸይኹ የውድቀት መንስኤዎች ሁሉ ተሟልተው ሊገኙ ይችላሉ። ነገር ግን የፍጻሜውን ቅጽበት የሚወስነው አላህ ብቻ ነው። እርሱ ለፈለገው ንግስናን ይሰጣል፣ ከፈለገውም ላይ ንግስናን ይነጥቃል በማለት ንግግራቸውን አጠቃለሉ። በዚህም ሼኽ ያሲን ተጨባጭ እውነታን ከታሪክ መለኮታዊ ሕግጋትን ደግሞ ካልተቀየረው የታሪክ ዑደት ጋር በማገናኘት ድልም ሆነ ውድቀት በማቴሪያላዊ ኃይል ብቻ ሳይሆን በመለኮታዊ ፈቃድና ቀመር የሚፈጸም መሆኑን አረጋግጠዋል። አላህ ምድሪቱን ለትክክለኛዎቹ ባለቤቶች እንዲመልስላቸውና በሥርዓት አልበኝነት የተሞላቸውን ምድራችንንም ሥርዓት እንዲያስይዝልን አጥብቀን እንማጸነዋለን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።